ሰላም ጤና ይስጥልኝ የተወደዳችሁ ተመልካቾቻችን እንደምን ሰንብታችኋል? እነሆ በየዓመቱ በጉጉት የምንጠብቃት ወርሃ ጽጌ ላይ እንገኛለን። ወርሃ ጽጌ ከመስከረም 26 እስከ ኅዳር 6 በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በጉጉት የምንጠብቃትና እመቤታችን ቅድስት ድንግል ማርያም ከልጇ ከወዳጇ ጋር ወደ ግብጽ በረሃ ስደት የወጣችበት ወቅት ነው። ይህ ወቅት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዘንድ በከፍተኛ ድምቀት ይታሰባል። ወቅቱ ከሚታሰብባቸውና ከሚከናወኑ አበይት ክንውኖች መካከል ደግሞ ማህሌት አንዱ ነው። ማህሌት በዘመነ ጽጌ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከመስከረም 26 እስከ ኅዳር 6 በሚታሰበው በእነዚህ ሳምንታት በየሳምንቱ በሁሉም ማለት በሚቻል ደረጃ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዘንድ የቆማል። እንዲሁም ሌሎች መርሃ ግብሮችም ይከናወናሉ። እኛ በምንገኝበት በዚህ በአሜሪካን ሀገር ባሉ አብያተ ክርስቲያናት ማህሌተ ጽጌ እንዴት ያልፋል የሚለውን ልናስቃኛችሁ ዛሬ በዚህ በዋሽንግተን ዲሲና አካባቢው ከሚገኙ አብያተ ክርስቲያናት መካከል አንዱ በሆነውና የመንበረ ጵጵስና በሆነው በደብረ ምሕረት ቅዱስ ሚካኤል ካቴድራል ተገኝተናል። እነሆ በዚህ በሀገሩ አቆጣጠር አሁን ያለንበት ሰዓት 2 ሰዓት ነው። በኢትዮጵያችን ደግሞ ከሌሊቱ 8 ሰዓት እንደማለት ነው። ካህናቱ ከውስጥ ማህሌቱን ጀምረዋል። ምእመናን ደግሞ ወደ ቤተክርስቲያኑ እየገቡ ነው የሚገኙት። እንግዲህ በዚህ ሀገር ከጧት ጀምሮ ሙሉ ቀኑን በስራ ይዋላል። ሌሊት ደግሞ እንግዲህ ድካሙ ግልቱ ሳይበግራቸው በዚህ ሀገር ተወልደው ያደጉ ዲያቆናት እንዲሁም ምእመናን ማህሌቱን ቆመው ያድራሉ። ይህ ወቅት በየዓመቱ የሚናፈቅ ወቅት ነው። ዲያቆናቱ ከካህናቱ ጋር ምእመናኑም እንደዚሁ ካህናቱን አጅበው ማህሌቱን ሲያደምቁት ያድራሉ። የዛሬውን የማህሌተ ጽጌ 3ኛ ሳምንት መርሃ ግብር በዚህ በደብረ ምሕረት ቅዱስ ሚካኤል ቤተክርስቲያን ካቴድራል ተገኝተን ልናስቃኛችሁ ወደን። አብራችሁን ቆዩ። አሁን ወደ ውስጥ እንገባና ውስጥ የሚካሄደውን ስነ ስርዓት የምናስቃኛችሁ ይሆናል። መልካም ቆይታ ይሁን።
የተወደዳችሁ ተመልካቾቻችን እየተከታተላችሁ የምትገኙት እዚህ በማህሌተ ጽጌን አተኩረን እየሰራን ያለውን መርሃ ግብር ነው። እንግዲህ ማህሌተ ጽጌ ሶስተኛው ሳምንት ላይ እንገኛለን። ዛሬ የምንገኘው ደግሞ በዚህ በደብረ ምሕረት ቅዱስ ሚካኤል ካቴድራል ነው። እንግዲህ ምእመናን እየገቡ ነው የሚገኙት። አሁን ማህሌቱም ከተጀመረ ቆየት ብሏል። አሁን ደግሞ እነዚህ ወጣቶቹ ከስራ መልስ እንግዲህ ወደ ቤተክርስቲያኑ ሲገቡ ነው ያገኘዋቸው። ማህሌቱን ከሚያደምቁት መካከል በዚህ ሀገር ተወልደው ያደጉ ዲያቆናት እንደዚሁም ደግሞ ምእመናት ወጣቶችም ጭምር የሚሳተፉበት ነው። የማህሌተ ጽጌ በጉጉት የሚጠብቁታል። ምን ተሰማቸው? ከነሱ ጋር ቆይታ የምናደርግ ይሆናል። አብራችሁን ቆዩ። እንዴት ናቸው? እስኪ እንተዋወቅ። እግዚአብሔር ይመስገን። ተመሻችሁ ኤደን እባላለሁ። እሺ ሶስና እባላለሁ። ጥሩ። ኤደን ወደ ቤተክርስቲያን የገባችሁ ያያችሁ ሌሊት ነው? ለምን የመጣችሁት? ለማህሌተ ጽጌ ለመካፈል የመጣ ነው። ከዚህ በፊት እንዴት ነበር ማህሌተ ጽጌ ተቆማላችሁ? የመጀመሪያችሁ ነው? ምን ይሰማችኋል? እንቆማለን። በአመት በጉጉት የምንጠብቀው ጊዜ ነው። እግዚአብሔር ይቆማል። ምንድነው ስሜቱ? እስኪ እናንተ ካህናቱ ናችሁ፣ ዲያቆናቱ የወረቡ ማህሌቱን ሲያደምቁት እናንተ ደግሞ ከጀርባ ታጨበጭባላችሁ ትላላችሁ። በጋራ ነው ማህሌት የሚቆመውና ምንድነው ስሜቱ ለንቺ? ልዩ ነው ስሜቱ። በጉጉት የምንጠብቀው ነው። ከአመት እስክንደርስ የእመቤታችንን ስደት በጥቂትም ቢሆን ለመካፈል በጉጉት የምንጠብቀው ጊዜ ነው። ከማዳር ይሁንላችሁ። ሶስና አንቺስ እንዴት ነው ማህሌት? ከዚህ በፊት ቆመሽ ታውቂያለሽ ወይስ የመጀመሪያሽ ነው? ምን ይሰማሻል? እንደ እግዚአብሔር ፈቃድ በየአመቱ ነው የምንቆመው በቅዱስ ሚካኤል ነበር። የእመቤታችንን በረከት ረድኤቷን ለመካፈል በተቻለ መጠን እንሞክራለን እና ደስ ይላል። ከካህናቱ ጋር ከዲያቆናቱ ጋር እንግዲህ ስትሰሩ ውላችሁ ነው የሚሆነው። ትምህርት ያለውን ትምህርቱን ሲማር ውሎ ነው ሌሊት የሚመጣው። ማህሌቱ ደግሞ ረጅም ነው እስከ ጠዋት 5 AM። ከዛ ደግሞ ቅዳሴ ይቀጥላል እና እንዴት ነው? አይደክማችሁ? አይደክምም። ደስ ስለሚል ያበረታል። ራሱ ኃይልን ያድሳል። ስለዚህ አይደክምም። እንዲያውም ሞር ኢነርጂ ነው የሚኖረው። ምንድነው የእናንተ ተሳትፎ በማህሌቱ ውስጥ እንደ ምእመን ምንድነው የምታደርጉት? እንደ ሰንበት ተማሪ እንግዲህ እናግዛለን ከኋላ ከካህናቶቹ ጋር በወረብ ከሆነ በዝማሬም በተቻለ መልኩ እናግዛለን። መልካም ቆይታ ይሁንላችሁ። እንግዲህ እንገናኛለን ውስጥ ደግሞ የማህሌቱ ድምቀት ከሆኑት መካከል ደግሞ በተለይ እኛ በመንጓጓላችሁ ወደፊት የቤተክርስቲያናችን ተረካቢዎች በዚህ ሀገር ተወልደው ያደጉ ወጣቶች ናቸው። ከነሱ መካከል እንግዲህ ዲያቆናትም ዲያቆናት ያልሆኑም ከነሱ ጋራ አባቶቻችንን አጅበው ማህሌቱን ሲያደምቁ የሚያድሩ ናቸው። እስኪ ደግሞ አሁን ከነሱ ጋር ትንሽ ቆይታ የምናደርግ ይሆናል። እንተዋወቅ እስኪ። የኔ ስም በረከት ካሰሁን ነው። ዲያቆን በረከት አመሰግናለሁ። እሺ ስሜ ሳሙኤል ይባላል። በጣም ግሩም። እሺ ስሜ ናትናሲስ ይባላል። ወንድማማቾች ናችሁ። በጣም ደስ ይላል። እሺ ዲያቆን ለምንድን ነው በሌሊት ወደ ቤተክርስቲያን ስትመጣ ያገኘው? የማህሌት ጽጌ የቅዳሴው እና የማህሌት ፈልጋለሁ። እሱ በጣም ጥሩ ነውና የእግዚአብሔር ጸጋ ነው። እና እንደው ሌሊት ሙሉ ሌሊቱን ማህሌት ከአባቶቻችን ጋር ቆማችሁ ስታድሩ አይደክምም? ይደክማል። በእግዚአብሔር ፓወር like strongness አለ። እኔ አይደክመኝም። ለምንድነው? እግዚአብሔር ይረዳናል፣ መንፈስ ቅዱስ ያድነናልና ደስ ይላል። ኦኬ። እናንተ ምን ስታረጉ ነው የምታድሩት? እስኪ አሁን አባቶቻችን ካህናቱ ይወርባሉ፣ ከበሮ ይመታል፣ ምእመናን ደግሞ ያጨበጭባሉ። ምን ታረጋለህ አንተ? ወረብ ሲያወርቡ እኔ ሄጄም እሞክራለሁ። እኔም ከብሎ መተለው ወረብም ሲመጣ ወረባለሁ። ጸናጸም ስለዚህ እንግዲህ ዛሬ ቁማችሁ ልታድሩ ነው ማህሌቱን ማለት ነው አይደል? እሺ አብረን እንቆማለን ዛሬ። እኛም ከእናንተ ጋር ነው የምናድረው።
ተመልካቾቻችን እየተከታተላችሁ የምትገኙት እንግዲህ በዚህ በደብረ ምሕረት ቅዱስ ሚካኤል ካቴድራል ተገኝተን እየተከታተልን የምንገኘውን ማህሌተ ጽጌ አዳር ነው። አሁን ደግሞ የቤተ ክርስቲያኑ አስተዳዳሪ መልአከ ምሕረት ቆሞስ አባ እስጢፋኖስ ወደ ቤተ ክርስቲያኑ ሲገቡ አገኝተናቸዋል። ከእሳቸው ጋር ትንሽ ቆይታ የምናደርግ ይሆናል። ማህሌተ ጽጌ እንዴት ነው በደብራችሁ እንዴት እየተከበረ ነው የሚለውን ቆይታ እናደርጋለን። አብራችሁን ቆዩ። እጅግ አድርጌ አመሰግናለሁ አባታችን። እሺ እኔም በጣም አመሰግናለሁ። እንዴት ነው እስኪ ማህሌተ ጽጌ በእናንተ ደብር እንዴት እየታሰበ ነው? ዛሬ 3ኛ ቀኑ ነው። እንግዲህ በአሜሪካ ባሉ ቤተ ክርስቲያናት በድምቀት እየተከበረ ነው የሚገኘው። በየአመቱ ጽጌ በጉጉት የምንጠብቀው ወቅት ነው። እንዴት ነው ማህሌቱ? እንግዲህ ከመስከረም 26 ጀምሮ እስከ ህዳር 5 ድረስ ጽጌ በማህሌት በምስጋና በውዳሴ በደመቀ ሁኔታ ይከበራል። በሁሉም አብያተ ክርስቲያናት ይከበራል። እንግዲህ የኛም ደብረ ምሕረት ቅዱስ ሚካኤል ካቴድራል እንደተለመደው በየአመቱ ካህናቱ በሙሉ ሁሉም ተሰብስበው ከሌሊቱ እኩለ ሌሊት ወይም ሚድናይት ተሰብስበው በደመቀ ሁኔታ ማህሌቱ ይቆማል። የእመቤታችን ስደት የጌታችን ስደት እንግዲህ በቤተ ክርስቲያናችን እንደሚታወቀው የሚከበረው በማህሌት ስለሆነ እና በጥሩ ሁኔታ እየተቆመ ነው። እንደው አባታችን ያው በዓለም ሲሆን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ ማህሌት የተለመደ ነው። የማህሌት አገልግሎት የዚህ የሰሞነ ጽጌ ማህሌት ከሌሎቹ የማህሌት አገልግሎቶች በምን እንደሚለየው? አይ ምንም ልዩነት የለውም። ማህሌት ነው። ያው የእግዚአብሔር ምስጋና ነው። ግን በጽጌ ግን በጣም ይደምቃል። የበለጠ በጣም ይሄ የጽጌ እመቤታችን ስደት የጌታ ስደት በጣም በሚጣፍጥና ደስ የሚል ምእመናኑ ሁሉ ከየቤታቸው ተነስተው ይመጣሉ። ካህናቱ እንኳን ያው የትም እንግዲህ ያለ ነው። ካህናቱም ግን እንደ በየስራ የማይመቻቸው ሁሉ ተሰብስበው በጣም በእውነቱ ለሰው ልጅ መቼም በጣም የሚጣፍጠው እህል ውሃ ነው። እንደ እህል ውሃ የሚጣፍጥ አገልግሎት ነው። በጣም በደመቀ ሁኔታ ነው። እንግዲህ በሀገራችን ኢትዮጵያ ካህናቱ ያው ዋና ስራቸው ቤተክርስቲያን ማገልገል ስለሆነ ብዙ ችግር ላይሆን ይችላል። በዚህ ሀገር ግን ካህናቱ ሌላ ስራ አላቸው። ቀን የራሳቸውን ስራ ሲሰሩ ውለው ነው ሌሊት በማህሌቱ የሚያገለግሉትና የካህናቱ ብርታት የዲያቆናቱ ብርታት እንዴት ያዩታል እርስዎ? አይ እንደውም በዚህ በአሜሪካ በጣም የተለየ ነው። አገራችን ላይ ካህናቱ ሊቃውንቱ መርጌቶቹ ቀሳውስቱ መነኮሳቱ ያው በብዛት ነው። እንደ ውቅያኖስ ወሰደው። እዚህ ግን ቁጥራችን በጣም አናሳ ነው። የካህናት ማነሳ አለ። በዚያ ላይ ደግሞ የሀገሩ ሁኔታ የስራው ጠባይ ያኗኗሩ ጠባይ ሁሉም ወደ ስራ የሚሮጥ ነው። እንደ ሀገራችን በቋሚነት ካህናቱ አብዛኛው ስራቸው ይሄ ነው፣ አገልግሎታቸው ይሄ ነው እንደ መላእክት። እዚህ ግን አገሩ በደንብ የግድ መስራት አለብህ። ሌሊትም መስራት አለብህ፣ ቀንም መስራት አለብህ። ረጅም ሰዓት ተሰራለህ፣ ቤተሰብ አለ። ስለዚህ በዚሁ ባሉት ቁጥር በመጠነኛ ባናሳ ቁጥር ያውም አንዳንድ ታላላቅ ደብሮች ናቸው በርከት የሚለው እና ይሄንን ሁሉ ግን በጣም በተለየ እንደው ከሌላው ጊዜ ሁሉ በጣም ስለሚናፍቅ ካህናቱ በጣም በእውነት ትልቅ መስዋዕትነት አገልግሎት ነው የሚፈጽሙት። በዚህ በማህሌት ጽጌ አገልግሎት የምእመናኑን ተሳትፎስ እንዴት ያዩታል? እንግዲህ ማህሌት አንዱ ምእመኑን የሚያሳተፈ መሆኑ ነውና በዚህ በእናንተ ደብሮ ደግሞ ምእመናን በርከት ብለው ማህሌቱን አብረው ይካፈላሉና እንዴት ያዩታል? እውነት ነው። የውም ካህናት ናቸው። ምንጊዜም ምንም ያገሩ የኑሮ ሁኔታ ስራ ብዛት ቢኖርም ካህናት ምንጊዜም የበለጠ ለዚህ ጉዳይ ትልቅ ኃላፊነት አለባቸው። ምእመናኑ ይበልጣል ደግሞ ምእመናኑ የበለጠ ነው የስራው የሚበዛው። ምልህ የኃላፊነት ያለብህና የነሱ ደግሞ ኃላፊነት ቢያንስ ሲነጋ መጥተው ማስቀደስ ነው። አብዛኛው ብዙሃኑም የሚመጣው እንደዚያ ነው። ግን ይሄን ሁሉ ጥሰው በጣም በሚገርም ሁኔታ ግን ምእመናኑ እንደውም በጣም የበለጠ ይደነቃሉ እና ይመጣሉ።
ማህሌቱን የበለጠ ያደምቁታል። አሁን የማርያምን የርግቤ እየተባለ በሚዘወርም በቀስተ ደመና ለኖህ እየተባለ ወረቡ እየተወረበ ሲኖር ልክ ጌታ እና እመቤታችን ከኢየሩሳሌም ወደ ግብጽ የተጓዙን ጉዞ በሚያመለክት ሁኔታ ካህናቱ እየወረቡ ምዕመናኑም አብረው እያሸበሸቡ ጽጌረዳውን እያቀረቡ በጣም በልዩ ሁኔታ ታስበው ይከበራል። የተወደዳችሁ ተመልካቾቻችን እየተከታተላችሁት እንደምትገኙት እንግዲህ የማህሌተ ጽጌ 3ኛው ሳምንት በዚህ በደብረ ምሕረት ቅዱስ ሚካኤል ካቴድራል እንደዚህ በደመቀ ሁኔታ እየተካሄደ ነው የሚገኘው። አሁን እንግዲህ እንዘት ሐቅፊዮ የሚለው ወረብ በካህናት አባቶቻችን ተወርቧል። እንደዚሁም ዙረቱም በሚገባ በምእመናን ጋር ስንዞር ነበረ። እንደምታዩት እንግዲህ ሁላችንም አበባ ይዘናል። ይህ አበባ ሁሉ ጊዜም በጽጌ ዘመን በተለይ ከመቤታችን ጋር ጥብቅ ቁርኝት ያለው ነው። ዘመኑም ዘመነ ጽጌ ነውና አበባ ይታደላል። እንዘት ሐቅፊዮ የሚለው ወረብ ሲወረብ አበባው ለምእመናንና ለካህናት ይታደላል። እሱን ይዞ መዞር አንዱ በጣም ደስ የሚለው ትዕይንት ነው። አሁን ደግሞ ከአጠገቤ ዲያቆን በረከት ከኔ ጋር አለ። ከሱ ጋር ቆይታ እናደርጋለን። እግዚአብሔር ይመስገን በጣም በጥሩ ሁኔታ ውስጥ እየተከናወነ ይገኛል። እግዚአብሔር ይመስገን። እዚህ በባዕድ ሀገር አምላካችን ተሰብስበን ማመስገን በጣም ትልቅ እድል ነው። እንግዲህ አንተ እዚህ ሀገር ተወልደህ ያደግከው እዚህ ድቁና ተቀብለህ እዚሁ ክርስትና በተነሳበት ቤተክርስቲያን ድቁና ተቀብለህ አሁን ደግሞ ማህሌቱን አብረክ አባቶቻችን ጋራ የቆምክ ነው ያገኘውና እስኪ ምን ይመስላል ካስተዳደግ ጀምሮ ያለውን ሂደት ንገረኝ እስኪ። እሺ አሜሪካ እዚህ ዋሽንግተን ዲሲ ነው ተወልጄ ያደግኩት። እዚሁ ደብረ ምሕረት ቅዱስ ሚካኤል ቤተክርስቲያን ነው ክርስትና የተነሳሁት። አባቴም ካህን ስለሆነ ሁሌም ጧት የእንቅልፉን የናፈቀኝ ቢሆን እሱን የቀሰቀሰኝ አብሬው ቤተክርስቲያን መጣ ነበር። ከእግሩ ስር የቆምኩኝ ማለት የቆምኩኝና ከድሮ ከልጅነት ድሮ ለማህሌት ልዩ ፍቅር ነበረኝና በጆሮ ይሰማለሁ። ከዛ ነው የጀመረው የአገልግሎት ፍቅር። ያው ያደኩኝ ስመጣ በ2019 በዚህ ሀገር አቆጣጠር ከብፁዕ አቡነ ፋኑኤል ዲቁና ተቀብዬ ማገልገል ጀመርኩኝ። እዚሁ ያገለግልኩኝ ይገኛለሁ ለእግዚአብሔር ፈቃድ። ስለዚህ ማህሌት አንተ አብረው ያደገ ነገር ነው ማለት ነው? አዎ ማለት ይቻላል። በጣም የኔታን ከራሱ ከመጡ በኋላ በጣም ሲውሌ ሲቆሙ አይናቸው ትኩር እያዩ ሁሉንም የሚያደርጉት ማድረግ የፈለኩኝ በብዙ ጉጉት ነበር ማህሌት አገልግሎት ከሳቸው ጋር ማገልግለው። ግሩም ነው። እንዴት ነው እስኪ አሁን እንቅልፍ አለ ሙሉ ሌሊቱን ነው ማህሌት የሚቆመው። በልጅነት ደግሞ እንግዲህ መተኛት አለ። እንዴ እሱ ነገር እንዴት ነው የምታድሩት? ጓደኞች ጋር ያለው ወደዚህ ጓጉቶ የመምጣቱ ሁኔታ ምን ይመስላል? አዎ ያው እቺ በአመት አንዴ የምትመጣ እድል ናትና በጣም በታላቅ ደስታ የምንጠብቃት ጊዜ ነው። ያው እንቅልፍ አለ ምንም አይካድ ነገር ነው። ግን
ያለው ዋጋ እሱን ስለሚበልጥ እሱን ታሳቢ በማድረግ ከጓደኞች ጋር ራስን እያበረታታን እያጠናን ከሊቃውንቱ አጠገብ ለመቆም እንሞክራለን፣ ለመትጋት እንሞክራለን። Yeah.
የተወደዳችሁ ተመልካቾቻችን ቆይታችን የተከታተላችሁ ስለሆነ እናመሰግናለን። አሁንም አብራችሁን ቆዩ። እንግዲህ በማህሌተ ጽጌ ከምናስታውሳቸው ነገሮች መካከል አንዱ ምእመናን አበባ ወደ ቤተክርስቲያን ይዘው የሚመጡበት ነው። በኋላም እንግዲህ መቼም ከበጌራ ወርቅ ሲባል በማህሌተ ጽጌው መሃል ማለት ነው አበባ ለካህናቱ ለምእመናኑ ይታደላል። ይህንን አበባ የሚያደሉት ደግሞ እንግዲህ እንደዚህ ምእመናን የሚያመጡት አበባ ጽጌረዳ አበባ ብዙም ሌሎችም አበባዎች አሉ። እሱ ተባርኮ ይታደላል ማለት ነው። ያው እመቤታችን በአበባ ስለምትመሰል እንዲሁም ዘመኑም ጽጌ የሚታሰብበት ዘመንም የአበባ ዘመን የአበባ ወቅት ስለሆነ አበባና እመቤታችን ጥብቅ ቁርኝነት ስላላቸው ምእመናኑ አበባ ይዘው ወደ ቤተክርስቲያን ይመጣሉ። አሁን ደግሞ እስኪ አበባውን ይዛ ከመጣችሁ አንዲት እህቴ ጋር ቆይታ የምናደርግ ይሆናል። አብራችሁን ቆዩ። እንዴት አለሽ? እንተዋወቅ እስኪ ስምሽን። ህይወት ይባላልው። እሺ ህይወት፣ ዛሬ ወደዚህ መጣችሁ በሌሊት ለምንድን ነው? ቤተክርስቲያን የተገናኘን ነው ለማህሌተ ጽጌ። ማህሌተ ጽጌ እንዴት ነው? በየዓመቱ ማህሌተ ጽጌ ሲመጣ ታድሪያለሽ? አዎ በደንብ። እና ደግሞ አበባ ይዘሽ ስትመጫየውሽ አበባ ይዘሻል። በጣም የሚያምር አበባ ነው። ለምንድን ነው አበባ ይዘሽ መጣሽው? አበባ እመቤታችን ስለሚመስል ያው በማህሌተ ጽጌ እመቤታችን ስንዝም ምስሏን ይዘን ስንዞር አበባም ይዘን ከምእመናንና ከአባቶች ጋር አብረን እንዞራለን። ስለዚህ አበባ በኋላ ተባርኮ አባቶቻችን ዲያቆናቱ ያድሏችኋል። እነሱን ይዛችሁ ተከተላላችሁ ማለት ነው። አዎ አዎ። በጣም ግሩም ነው። ስለዚህ ምእመናኑ ይህንን አስተዋውሰው በየዓመቱ አበባ የያዙ ይመጣሉ ማለት ነው ወደ ቤተክርስቲያን። አንቺም ይህንን አስተዋውሰሽ ነው ዛሬ ይዘሽ መጣሽው? አዎ ያው ከእመቤታችን በረከት ለማግኘት ምእመናን ብሎ አበባ ይዞ ይመጣል። ያንን ለማግኘት ነው ይመጣል።
የተወደዳችሁ ተመልካቾቻችን እንግዲህ የማህሌተ ጽጌ 3ኛው ሳምንት ይሄው በደመቀ ሁኔታ እንደቀጠለ ነው። የማህሌቱ ስነ ስርዓት ማለት ነው በዚህ በደብረ ምሕረት ቅዱስ ሚካኤል ካቴድራል። አሁን ደግሞ እንግዲህ ከበበጌራ ወርቅ የተማሩን ወርበው አባቶቻችን የቅዱስ ጊዮርጊስን ስዕል አድኖ ይዘው በመዞር ይሄንን ስርዓት ፈጽመው ነው አሁን ከተገናኘን ነው። ከእንግዲህ ይሄንን ከሚያሰልጡት ካህናት መካከል ደግሞ አንዱ ከቀሲስ ዋለልይ ጋር አሁን እዚህ ይገኛለሁ። ከእሳቸው ጋር ቆይታ የምናደርግ ይሆናል። ስለ አክሊለ ጽጌ፣ ስለ አበባውም፣ ስለ ሁሉም ነገር ቆይታ የምናደርግ ይሆናል። አብራችሁን ቆዩ። አሁንም እጅግ አመሰግናለሁ አባታችን። እንኳን አደረሰዎት። እንኳን አብራ ደረሰን። እኔም እጅግ በጣም አመሰግናለሁ ይህን እድል ስለሰጣችሁ። መልካም። መጀመሪያ እንግዲህ እጅዎት ላይ አበባ ይዘዋል፣ እኔም ይዣለሁ። በጽጌ ዘመን በተለይ ማህሌቱ አብሮ ነው ህዝቡም ምእመናኑም ካህናቱም አበባ ይዘው እየዞራቸው ሚስጥሩ ትርጉሙ ምንድነው? ያው እንደሚታወቀው ይሄ የጽጌ ወራት የሚከበረው ከመስከረም 26 እስከ 7 ድረስ ነው። ይህ ወቅት ደግሞ እንደምታውቁት በሀገራችን በኢትዮጵያ በተለይም ለምለም አዝርቶች የሚያፈሩበት፣ አበባዎች የሚያፈሩበት፣ ሁሉ ነገር የሚያስበት የልምላሜ ዘመን ስለሆነ ያንን በማሰብ ያው እንግዲህ የእመቤታችንን በቤተ ክርስቲያን ውስጥ ዙሪያውን የምንዞርበት ዋናው ዓላማው የምናስታውሰው እመቤታችን ቅድስት ድንግል ማርያም ልጇን ይዛ ከአገር ወደ ሀገር ስትሸሽ የነበረውን ስደቷን ያንን ለማሰብ በቤተ ክርስቲያን ውስጥ እኛም እንደምታዩት በኢትዮጵያ ቤተ ክርስቲያን እኔ ያደግኩት ጊዮርጊስ ነው። የጊዮርጊስ ሰርክል ነው እንደምታውቁት፣ ክብ ነው። በጣም አመቺ ነው። ራሱ ለዚህ የተሰራ ነው የሚመስለው። ይሄኛው ደግሞ አሰራሪው ለየት ያለ ነው። ግን እንደምታዩት በደንብ ተስተካክሎ ሚመናኖቹም እኛም ሁላችንም አንድ ዙር ዞረን ወደ ማህሌታ የእመቤታችን ስደቷን ለማሰብ የሚደረግ ነው።
Yeah.
የተወደዳችሁ ተመልካቾቻችን አሁንም ቆይታችሁ ከኛ ጋር ይሁን። አሁን ደግሞ አጠገቤ የዚህ የደብሩ ሰበካ የደብሩ ስብከተ ወንጌል ኃላፊ መጋቢ ሚስጥር መምህር ተሾመ አበራ አብረውኛሉ። በማሌቱ አብረው ቆይታ አድርገዋል፣ አብረው አድረዋል። ምን ይመስል ነበር ቆይታቸው የሚለውን አብረን ቆይታ የምናደርግ ይሆናል። እጅግ አድርጌ አመሰግናለሁ መምህር። ማሌተ ጽጌ የተጠናቀቀ ነው 3ኛው ሳምንት። እንዴት ነበር አዳራችሁ? በመጀመሪያ አመሰግናለሁ። ማህሌተ ጽጌው በጣም ደስ ይል ነበረ። በዚህ ስፍራ ስትገኝ ከእግዚአብሔር ጋር የምትነጋገረው እግዚአብሔር ስላደረገልን ስለሚያደርግልን ስለማይተወን እናመሰግነዋለን። የድንግል ማርያምን ከልጇ ከወዳጇ ከመድኃኔዓለም ጋር ወደ ግብጽ መሰደዷን ብዙ መከራ በልጇ ምክንያት መቀበሏን ደስ ብሎን የምናሳልፍበት የምናስታውስበት ጊዜ ነው ማለት ነው እና ጥሩ ጊዜ ነው። እንደው በዚህ በአዳራችሁ ምን አይነት ያው በርካታ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብዙ አይነት አገልግሎት አላት። ማህሌቱ አንዱ ነው። በዚህ በማህሌቱ የትኛው ቃል እግዚአብሔር ነው ሲነገር ሲዘመር የሚያድረው? አሁን አንዱ እንግዲህ አባ ጽጌ ድንግል የደረሰው የማህሌተ ጽጌ ነው። የእመቤታችን ምስጋና ነው። ሌላስ አሁን ዚቅ የሚባልም አለ። እስኪ ትንሽ ንገሩን ስለሱ። አሁን በዚህ ጊዜ እንዳልከው አባ ጽጌ ዘድንግል የደረሱት ማህሌተ ጽጌ አለ፣ ሰቆቃው ድንግል አለ። ስለዚህ አጠቃላይ ዚቆቹም ሌሎችም በአጠቃላይ ነክ የሆኑ ስለ እመቤታችን ስደቷን የተቀበለችውን መከራ ከመድኃኔዓለም ጋር የተቀበለችውን መከራ የሚያወሱ የሚያስታውሱ ሁሉም በዚህ ጊዜ በአገልግሎት የምንጠቀምባቸው ነው ማለት ነው። እንደ ቤተ ክርስቲያን ዋናው ነገር ያንን ስደት ማሰብ ነው። ለኛ ብሎ ክርስቶስ እንደተሰደደ የተሰደደውን የሰውን ልጅ ወደ ቀደመ ክብሩና ቦታው ለመመለስ ድንግልም ደግሞ በዚህ ተካፋይ መሆኗን መከራውን መቀበሏን የምናስብበት ነው እና ድንግል ማርያም በመጽሐፍ ቅዱስ ያው መጀመሪያም ቅዱስ ገብርኤል ደስ ይበልሽ ሲል የሰውን ልጅ ደስታ ነው፣ የብቻዋ ደስታ ሳይሆን የሁላችን ደስታ ነውና አሁንም ለኛ ብላ ወይንም ለሰው ልጅ አጠቃላይ የተቀበለችው መከራ ነው በልጇ ምክንያት ማለት ነው። እንግዲህ የካህናቱ የምእመናኑ አንድነት ማህሌቱን አድምቆ በማደር በኩል የነበረውስ ምን ይመስላል? በጣም ልዩ ሰዓት ነው። እንደምታየው ብዙ ምእመናን በዚህ ቦታ ተገኝተው በማህሌት ሌሊቱን ያድራሉ። እንቅልፉን ትተው ድካሙ ብዙ ሳይበግራቸው ማለት ነው። ይሄ የሚያመላክተው አንደኛ ለቤተ ክርስቲያን አምላክ
ፍቅር አላቸው። የእመቤታችን ፍቅሯ በልቦናቸው የጸና ነው ማለት ነው እና እንደምታየው ነው ምእመናኑ፣ ካህናቱ፣ የሰንበት ትምህርት ቤቱ አጠቃላይ በህብረት እግዚአብሔርን ያመሰገን የምንገኝበት ሰዓት ነው ማለት ነው። እጅግ አመሰግናለሁ መምህር። እሺ እኔም አመሰግናለሁ። እግዚአብሔር ሀገራችንን ኢትዮጵያን ህዝቦቿን ሰላምን ይስጥልን፣ አንድነትን ይስጥልን፣ ጦርነትን፣ መለያየትን፣ መናናቅን፣ አለመደማመጥን፣ ክፋትን ሁሉ አስወግዶ ለሀገራችን ለኢትዮጵያ ለቤተክርስቲያናችን ለዓለም ሁሉ ሰላምን ይስጥልን፣ ሰላምን ያጽናልን። እግዚአብሔር ያክብርልን፣ እግዚአብሔር ይስጥልን። አዎ የደብረ ምሕረት ማለት አክብረን ልክ እንደ ኢትዮጵያ በኢትዮጵያ ሀገራችን በኢትዮጵያ የሚደረገው በዚያ ባልጎደለ በተሟላ በዚያ ሁኔታ ነው የሚካሄደው እና በተለይ አሁን ወርሃ ጽጌ መሆኑ 3ኛ ሳምንት ነውና የእመቤታችን ምስጋና የሚፈስበት ወቅት ነው። ሁሉም በንቃት በትጋት የሚያገለግልበት ሰዓት ነው። እንግዲህ ካህናት አባቶቻችን ሊቀጠበብትም አሉ፣ እሳቸው እየመሩ ከሳቸው ስር ደግሞ ዲያቆናት፣ ከዛ ደግሞ ምእመናኑ የሰንበት ትምህርት ቤት በጣም በልዩ ሁኔታ አጅበው ነበረ ወረብም ሲደረግ የነበረውና የምእመናኑ የዚህ ተናናሾቹ ዲያቆናቱ አገልግሎት ምን ይመስላል በዚህ ደብር? አዎ በአሁኑ ጊዜ በአጠቃላይ በዚህ ደብር ወጣቶቹ ሊቃውንቱን እየተኩ ደቀ መዛሙርት እየሆኑ በእውነቱ በሚገባ ቀለሙንም እያያዙ በሚገባ እያገለገሉ ነው በንቃትና በትጋት። ስለዚህ እግዚአብሔር እናመሰግናለን። ትልቅ ለውጥ ነው የምናየው በወጣቶቹ ላይ የሚደረገው ለውጥ ቀላል አይደለም። በተለየ ሁኔታ ማህሌት ምእመናኑንም ያሳተፈ አገልግሎት ነው። በእናንተ ደብር የምእመናኑስ ተሳትፎ ምን ይመስላል? ምእመናኑም ለምሳሌ በአሜሪካ ልዩ የሚያደርገው ቀለሙ የማህሌቱ ቀለም ስክሪን ላይ ስለሚወጣ ሁሉ ሰው ያንን እያየ ከረጅም ጊዜ የተነሳ ይዘውታል። ደግሞ ከልብ ስለሚፈልጉ ይከታተላሉ በሚገባ ያለ ድካም ያለ መታከት ነው ምእመናኑም ተሳትፎ የሚያደርጉት። ህፃናትንም አያለው እንደውም አንዳንዶቹ ሳይተኙ ከፊት ሆነው ከናንተ መሃል እያገለገሉ ነው። ለህፃናቱ ምን ማለት ነው ይሄ? ህፃናቱ እንግዲህ እንደውም በበለጠ ወደፊት በድቁና በሁሉም ነገር በአገልግሎት እንሳተፋለን ብሎ ስለሚተጉ የበለጠ እንደው ህፃናቱ እውነቱ በዚህ ቤት የህፃናት ተሳትፎ ትልቅ ነው። ምክንያቱም የህፃናት ትምህርት ቤት አለ። አሁን ቅዳሜ ይማራሉ፣ በሳምሩ ይማራሉ። ሁለቱን ነገር ቋንቋ፣ ባህል፣ ሃይማኖት እነዚህን አካተው በተጓዳኝ መንገድ ስለሚማሩ ለዚህ ዝግጁ ናቸው ለመዘጋጀት እና በንቃት ነው የሚሳተፉ። ኦርቶዶክስ ተዋሕዶ ቤተክርስቲያን የጌታችን የመድኃኒታችን የኢየሱስ ክርስቶስን ስደት ከእናቱ ጋር የተሰደደውን ስደት ከመስከረም 26 ጊዜ ጀምሮ እስከ ህዳር 6 ባሉት ሳምንታት እሁዶች ላይ እየጠበቀች ታስባለች። ይህንን ስደት እንግዲህ በማቴዎስ ወንጌል ምዕራፍ 2 እና ምዕራፍ 3 ላይ ተጽፎ የምናገኘው ነው። ጌታ ከተወለደ በኋላ የሕፃኑን ነፍስ የሚፈልገው ሄሮድስ በሱ ምክንያት ብዙ ሺህ ሕፃናት እንዳስገደለ መጽሐፍ ቅዱስ ይነግረናል። እንግዲህ በመልአኩ አማካኝነት እናቱንና ሕፃኑን ይዘው ወደ ግብጽ ሽሽ ብሎ መልአኩ ለቅዱስ ዮሴፍ የነገረውን በመጽሐፍ ቅዱስ ላይ ሰፍሮ እናገኛለን። ይሄንን የእመቤታችንን ስደት ከልጇ ጋር ያደረገችውን ስደት ቤተክርስቲያን መከራዋን፣ ሐዘኗን ስለ ልጇ የተቀበለችውን መከራና ሐዘን እጅግ ልብን በሚያራራ ድርሰት የቤተክርስቲያን ሊቃውንት አባቶች ደርሰውልን ይሄንን ሳምንታቱን ሁሉ እመቤታችን ከልጇ ጋር የተሰደደችውን ስደት እያሰብን አንቺም ከልጅሽ ጋር ወደኛ ነይልን እያልን ከሚካኤልና ከገብርኤል ጋር ወደኛ ቀረቢልን እያልን ቤተክርስቲያን በያሬዳዊ ዝማሬ ታሰማለች። ማህሌቱ ከሌሊት ጀምሮ ሲባል የነበረው ይሄንን የእመቤታችንና የልጇን ስደትን የሚያመለክት ነው። እንግዲህ በማህሌቱ አገልግሎት በተለይ ስዕለ አድኅኖ የእመቤታችን ስዕለ አድኅኖ ቅዱስ ጊዮርጊስ ስዕለ አድኅኖ ይዞ መዞር ነበረ። ምእመኑም ካህናቱን ተከትለው ቤተክርስቲያኑን ሲዞሩ ነበርና ይሄ ምንድነው ሚስጥሩ? እንግዲህ መቼም የእመቤታችንን ስዕል አድኅኖ ይዘን የምንሄድበት እና እመቤታችን ስዕል አድኅኖ ላይ ልጇን ታቅፋ ስዕል አድኅኖ የምንለው ያንን ነው። እመቤታችን ልጇን ይዛ በቅዱሳን መላእክት በሚካኤልና በገብርኤል ታጅባ ያለችበትን ያንን ያንን የግብጽ በረሃ ሄደችበትን ጉዞ ለማመልከት ልጇን ያቀፈችበትን
ሁኔታ በማሰብ እኛም ልክ የሷ ሄደችበትን ጉዞ ለማመልከት ቀስ ያለን ልጅሽን ታቀፈሽ መቤት ሆይ ወደኛ ነይልን ይያልን ያንን ስደቷን በሚያመለክትና በሚያስታውስ መልኩ ቤተክርስቲያን ያንን አብነት አድርጋ ስዕሏን አስቀድማ ከፊት ለፊት ትዞራለች። ያንን ለማጠየቅ ነው ቤተክርስቲያን ያንን የምታደርገው። እንግዲህ ጆ ላይ አበባ ይዘዋልን የሚጃለው ታድያለው። በዚህ በማህሌተ ጽጌ አንዱ ታወሰው አበባ ለምእመናን ለካህናት ይታደላል። ምንድነው ሚስጥሩ? ትክክል። እንግዲህ እመቤታችን ይሄ ጽጌ ወራት አንደኛ የአበባ ወራት ነው። ሁለተኛ እመቤታችን ጽጌ አበባ እንደ አበባ ይፈካ ልጅሽን አንቺም ደግሞ በአበባ የምትመሰይ እናታችን የሷን እናትነት ለማጠየቅና የሷን እናትነት የሚወክል በመሆኑ ያንን አበባ ቤተክርስቲያናችን በማህሌቱ ላይ ታድላለች። ከካህናቱ ከአገልጋዮቹ ከመመናኑ ጀምሮ ያንን ይዘን ጽጌ አበባ ወራት ይሄ ወርሃ ጽጌ የምንለው ነው። የአበባ ወራት ያንን ለማጠየቅ ነው አበባውን ይዘን የምንዞረው። እንግዲህ በዚህ በማህሌቱ አገልግሎት የካህናቱ ብቻም ሳይሆን ምእመናኑም ያጅባሉ፣ ያደምቃሉ፣ እልል ይላሉ፣ ያጨበጭባሉና እጅግ ልዩ ድምቀት ነበረና እስኪ የምእመናኑ አገልግሎት ምን ይመስላል? በማህሌት ተሳትፏቸው መቼም በተለይ በውጭው ዓለም በአገር አሜሪካ በዚህ ሰዓት ጊዜ ገንዘብ በሆነበት ሀገር የሁሉ ምእመን በዚህ ሰዓት የተገኘው ግማሹ ከሥራ አድሮ ግማሹ ከሥራ ውሎ አስፈቅዶ ነው። ብዙ ነገር አለ ግን ትልቁ ነገር ከቤተ ክርስቲያን ጋር ያለው ቁርኝነት ይሄ ነው የሚባል አይደለም። እውነት ለመናገር እንደ ኢትዮጵያ አይደለም። ከካህናቱ ይልቅ የሚበልጠው ምእመናኑ ነው። በእልልታውም በቃለ እግዚአብሔሩም የሚያጅበው ምእመኑ ነው። ለማህሌቱ ውበትና አገልግሎት ደማቅ አስተዋጽኦ የሚያደርጉት ምእመናኑ ናቸውና ቤተ ክርስቲያን እነዚህን ከዋክብት ይዛ ነው ያንን ማህሌት እንግዲህ ስታፈሰው ያደረችው። እንግዲህ የቤተ ክርስቲያናችን ሊቀጠበብት ታላቁ ሊቅ የኔታ ሊቀጠበብ ጥበብ ይሄይስ ይሄንን አገልግሎት እየመሩት እኛም ካህናቱ ከሳቸው ተከትለን በአገልግሎት እያደመቀን ነው። እግዚአብሔር ይረዳንን ያክል እነሱ ነው ትልቁ ነገር። በተለይ እኔም የተመለከቱት ደግሞ ህፃናቱ ሌሊቱን ሙሉ እንግዲህ ከሚድናይት ጀምሮ እስከ 6 ሰዓት አሁን ደግሞ እንግዲህ ኪዳን ከዛ ቀዳሴ ረጅም አገልግሎት ነውና ሳይተኙ ሳይለቅሙ አብረው ነበር እናንተ ጋር ሲያገለግሉ የነበረውና ምንድን በዚህ በደብሩ ያለው የመመናኑ የካህናቱ የወጣቶቹ የዲያቆናቱ ተተኪዎቹ አገልግሎት ምን ይመስላል በርሰው አይን? እንግዲህ ቤተክርስቲያን ትልቁ ትኩረቷ ትውልድን ማፍራት ላይ ነው። ትውልድን መተካት ላይ ነው። በአባቶችሽ ፋንታ ልጆችሽ ተተኩልሽ ነው። እኔ ወላጅ አባቴ ካህን አገልጋይ ናቸው። በልጅነት ከሳቸው እግር ስር የተቀመጠልኝ እርሾ ነው ዛሬ ቤተክርስቲያን ውስጥ እንድተከለ ያደረገኝ። ብዙሃኖቹ በተለይ በዚህ ሀገር ላይ የሚገኙ ህፃናት ብዙ አይነት ነገሮችን አልፈው ነው የሚመጡት። እንዲሁ ዝም ብለው በዚህ ሰዓት መገኘታቸው በራሱ ድምቀት ነው። በእውነት ለመናገር እነሱን የሚያታልል ብዙ ነገር የሚወስድ ጌሙ አይምሮአቸውን የሚሰል ብዙ ነገር በትምህርት ገበታቸው ላይ ይቀርብላቸዋል። ያንን በጣጥሰውና አልፈው ነው የሚመጡት። ለዚህም ቤተክርስቲያን ድርሻዋን እየተወጣች ነው። ቤተክርስቲያኑ የህፃናት ክፍል አለው። በበቂ ሁኔታ ትምህርት ይሰጣል፣ የአብነት ትምህርት ይሰጣል። ስለዚህ ቤተክርስቲያን ወላጆቻቸው መስጠት ያለባቸውን ጡት ብቻ ሳይሆን ቃለ እግዚአብሔርንም እያጠባች እያሳደገቻቸው ነውና ይሄ ትንሿ እርሾ ናት ዛሬ እንደዚህ እያደገ ያለውና እግዚአብሔር ከዚህ በላይ ደግሞ ስራ እንድንሰራ መንፈስ ቅዱስ ያግዘን ነው ማለት። ያው አገልግሎታችን እንዳያችሁት ነው። በጣም ደስ ይላል። የጽጌ ማህሌት የማይጠገብ ነው። አገልግሎቱም ደግሞ እንደዛው የማይሰለች ነው። በጣም ልብን የሚያነሳሳ ህሊናን የሚነካ ነው ቀለም ሁሉና በጣም ደስ ይላል። የመንፈስ እርካታን የሚሰጥ ነው። እንግዲህ ማህሌተ ጽጌ በተለይ ወጣቶች እንግዲህ እርሶም ልጆች ዲያቆናት አሉ፣ ሌሎችም ዲያቆናቱ ህፃናቱ ከናንተ ግርስር ሆነው አብረው ወረቡን እያሉ ቃለ እግዚአብሔሩን እያሉ ነበር ያደሩትና ማህሌተ ጽጌ ለህፃናት እና ለወጣቶቹ ለተተኪዎቹ እንዴት ይገለጻል? ያው ማህሌተ ጽጌ እንግዲህ ለህፃናቱ ያው እመቤታችንም ህፃኑን ጌታን ይዛ ስለሆነ የተሰደደችው ያን ስናስታውስ ለህፃናቱ ልዩ ስሜት እንደሚኖረው እንረዳለን፣ እንገነዘባለን። እንግዲህ ጌታ መድኃኒታችን ኢየሱስ ክርስቶስ በባህሪው ስደት ኖሮበት አይደለም የተሰደደው። አዳም ዕፀ በለስን በልቶ ያጠፋውን ስህተትና ከገነት የተሰደደውን ስደት ለመካስና ለኛ ደግሞ
ስደትን ለመባረክ ወይም ደግሞ ጠላት በሚነሳብን ጊዜ ጥፋት በሚቀርብብን ጊዜ መሸሽ እንዳለብን ለማስተማር አብነት ለመሆን ነው ጌታ የተሰደደው እንጂ በባህሪው ስደት የለበትም፣ ሞት የለበትም፣ ህልፈት የለበትም። ሁላችን እንደምናውቀው ስጋን በመልበሱ ግን የኛን ስደት ለመባረክ እሱ ተሰዷልና ያን ስደት ስናስታውስ ያው ህፃን ስለሆነ የተሰደደው ለህፃናቱም ልዩ ስሜት ያሳድራል። ይሄን በሚገነዘቡ ጊዜ እንግዲህ ሄሮድስ ነፋስን ለመጨበጥ ፀሐይን ለመያዝ ደከመ ይላል አባ ጊዮርጊስ ዘጋስጫ በመጽሐፈ አርጋኖን ጸሎቱ ላይ። መለኮት እንደመሆኑ መጠን ጌታችን መድኃኒታችን ኢየሱስ ክርስቶስ አይያዝም፣ አይጨበጥም። ከሰማይ ወደ ምድር የወረደው ሁላችንም እንደምናውቀው አባ ሕርያቆስም እንደተናገረው ከዙፋኑ ሳይነቃነቅ ወረደ፣ በላይ ሳይጎድል በታችም ሳይጨመር በማህፀን ተወሰነ ነው የሚለውና እግዚአብሔር አምላክ ሰው ቢሆንም ያው መለኮቱ አልተለየውምና አምላክም ነው ሰውም ነውና በመለኮቱ ሁሉን ማድረግ ይችላል፣ በቃሉ ሁሉን መፈጸም ይችላል። ሆኖም ግን የመጣው የሰው ልጅን ለማዳን እንደመሆኑ መጠን ይሄ ስደቱም የዛ የሰው ልጅ የድህነቱ ሂደት ነው ማለት ነውና ከዛ አንፃር ስናየው እንግዲህ ለህፃናቱ ልዩ ስሜት አለው። በረከትም ነው በረከትም ነው። ይሄን አውቀው እነሱም ያው እግዚአብሔር ደግሞ ልቦናቸውን ከፍቶላቸው በትጋት እያገለገሉ ነው። እንግዲህ ሁሉ ሰው ደክሞባቸው ሳይሆን እግዚአብሔር አምላክ ራሱ መርጧቸው አቅርቧቸው አይምሯቸውን ብሩህ አድርጎላቸው ያው ከኛ በላይ እነሱ ቀለሙን በደንብ ይዘው ማህሌቱን ሲያሳምሩት ያየናቸው ነውና ይሄ ሁሉ የእግዚአብሔር ስራ ነው። እግዚአብሔርን ነው የምናደንቀው። በዚህ ውስጥ ሁሉ የእግዚአብሔር ስራ ምን ያህል ድንቅ እንደሆነ ነው የምንመለከተው። እኛ ብዙ ጊዜ እንደው በውጭ ያለችውን ቤተክርስቲያን ማን ነው የሚረከባት እያል እናስብ ነበር፣ እንጨነቅ ነበር። እግዚአብሔር ደግሞ ያው ከኛ በላይ ያስባልና ለቤቱ እሱ ይጨነቃልና ህፃናቱን እንደዚህ እያስነሳ ልቡናቸውን እየከፈተ ቃለ እግዚአብሔሩን በውስጣቸው እያሳደረ እንደዚህ መርጌታ ሆነው እያገለገሉ እያየናቸው ነውና የመላእክትን ስራ እየሰሩ እያየናቸው ነውና ይህ የእግዚአብሔር ልዩ ድንቅ ስራ ነውና እግዚአብሔርን በዚህ እናደንቃለን፣ እናመሰግናለን፣ እናከብራለንና ያን ነው የእግዚአብሔርን ስራ ነው በእነሱ ውስጥ የምናየው።
የተወደዳችሁ ተመልካቾቻችን ስትከታተሉት እንደቆያችሁት እንግዲህ የሶስተኛው ሳምንት የማህሌተ ጽጌ አዳር መርሃ ግብር ይህን ይመስል ነበር። በዚህ በደብረ ምሕረት ቅዱስ ሚካኤል ካቴድራል ተገኝተን የሙሉ ሌሊቱን አገልግሎት አብረን ተሳትፈናል። ከመጀመሪያው ጀምሮ እንግዲህ እስካሁኑ ሰዓት ድረስ ያለው አገልግሎት ይህን ይመስል ነበር። አሁን የማህሌቱ አገልግሎት ተጠናቋል። ቀጣይ የሚቀጥለው አገልግሎት ደግሞ የኪዳንና የቅዳሴ አገልግሎት ነው የሚሆነው። እንግዲህ ከመስከረም 26 እስከ ህዳር 6 የእመቤታችንን ስደት ምክንያት በማድረግ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሁሉም ማጥቢያዎች ማለት በሚቻል ሁኔታ ማህሌተ ጽጌ ሲደረስ ነው የሚያድረው። ማህሌት ተቆሞ ነው የሚያድረው። በዚህ በአሜሪካም እንግዲህ ከስራ መልስ ማለት ነው ሰው ቀን በስራ ከዋለ በኋላ ሌሊት ደግሞ እንደዚህ ማህሌቱን አብረው ከካህናቱ ጋራ ከዲያቆናቱ ጋራ ሲያደምቁ ነው የሚያድሩት። ይህ በአሜሪካን ሀገር የማይታሰብ ይመስላል፣ ግን እጅግ በጣም እግዚአብሔር ስለባረከልን በጣም ጥሩ የሆነ አገልግሎት ነው እየተሰጠ ያለው። እኛ ዛሬ እዚህ ደብረ ምሕረት ቅዱስ ሚካኤል አደርን እንጂ በሌሎች አጥቢያዎች፣ በሌሎች ደብሮች፣ በሌሎች ካቴድራሎችም አገልግሎቱ በድምቀት ሲካሄድ ነው የሚያድረው ማለት ነው። እንግዲህ የማህሌተ ጽጌውን አገልግሎት በትንሹ ወደ እናንተ ለማድረስ ሞከርን። በሚቀጥለው ሳምንት ደግሞ በሌሎች አብያተ ክርስቲያናት ያለው የማህሌት አገልግሎት ምን ይመስላል የሚለውን ወደ እናንተ ይዘን የምንቀርብ ይሆናል። ለዛሬው ስለተከታተላችሁን ከኛ ጋር አብራችሁ ስለቆያችሁ እናመሰግናለን። መልካም ጊዜ ይሁንላችሁ። በሌሎች አገልግሎቶች በድጋሚ እንገናኛለን። ጤና ይስጥልኝ።
Ustaz